ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና መረጃዎችን በማስተዋወቅ እንጀምራለን። የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ የእዙ ሰራዊት በጸረ ሽምቅ ስምሪት ያስመዘገባቸው ድሎች የተላላኪዎችን አንገት ያስደፉና ሰላም ወዳዱን ህዝብ ያስደሰተ መሆኑን አስታወቁም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ሰኔ 2 ቀን 2018 ዓ.ም ባወጣው መግለጫ ገዢው ብልጽግና ፓርቲ ህዝቡን እርስ በርስ ለማጋጨት የመጨረሻ ያለውን የሃይማኖት ካርድ እየተጠቀመ ነው ሲል ከባድ ክስ አቀረበም። ይህንን ክስ አስመልክቶ የገዢው ብልጽግና ፓርቲ ከፍተኛው ባለስልጣን ምላሽን ሰጥተዋል። በሚቀጥሉት ደቂቃዎች ዝርዝር መረጃ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። አሁን በደረሰን ሰበር ዜና መሰረት በትግራይ ክልል በተደረገው ሌሊቱን የድሮን ኦፕሬሽን የትግራይ ከፍተኛው ባለስልጣንና የጦር ጄኔራሎች መገደላቸውን የኢፌዴሪ መከላከያ ሰራዊት አስታወቀም። የተገደሉት የትግራይ ከፍተኛ የጦር ጄኔራልና የህወሓቱ ዋናው መሪ ማናቸው? የታከቡ የተገደሉ እንዴት ተገደሉ? የሚለውን ዝርዝር መረጃ በሚቀጥሉት 10 ደቂቃዎች ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮውን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት በዓለማችን ላይ በከፍተኛ ሁኔታ እየተባባሰ የመጣው የአየር ንብረት ለውጥ በአውሮፓ አህጉር ላይ ታይቶ የማይታወቅና እጅግ አስደንጋጭ የሙቀት ማዕበል ማስከተሉን ተከትሎ የወጣውን ጥብቅ መረጃ እናስቀድም። በአሁኑ ወቅት በርካታ የአውሮፓ ሀገራት ከመደበኛው የሙቀት ክልል በላይ በሆነ ከፍተኛ ትኩሳት እየተቃጠሉ ሲሆን ይህ ክስተት ከተለመደው የአየር ሁኔታ መዛባት ባለፈ በሰው ልጅ ጤናና ሕይወት ላይ ቀጥተኛና ከባድ አደጋ እየደቀነ ይገኛል። በተለይም በደቡባዊ በምዕራባዊና በመካከለኛው አውሮፓ አካባቢዎች የሚገኙ ስልጣኔ የቀደማቸው ከተሞች በጽኑ የሙቀት ማዕበል እየተመቱ ሲሆን ይህም የሰዎች የዕለት ተዕለት የኑሮ እንቅስቃሴ ከማስተጓጎል በላይ ለብዙ ብዙዎች ድንገተኛ ህልፈት ዋነኛ ምክንያት እየሆነ መጥቷል። ይህ የዘንድሮ የሙቀት ማዕበል ያስከተለው የጤና ቀውስ በተለይም በእድሜ የገፉ ሰዎችን፣ ህፃናት፣ ከቤት ውጭ ከባድ ስራዎችን የሚሰሩ ሰራተኞችና አስቀድሞ የጽኑ ጤና እክል ያለባቸው የህብረተሰብ ክፍሎች በከፍተኛ ሁኔታ እየተጎዱ ሲሆን የሙቀት መጠኑ በብዙ የአውሮፓ ከተሞች ውስጥ ማስተካከያ በሌለው መልኩ ከ40 ዲግሪ ሴልሺየስ በላይ ያለፈ በመመዝገቡ ምክንያት የሰውነት ፈሳሽ ማለቅና የልብና የነርቭ መባባስ በሰዎች ላይ ታይቷል። የህክምና ተቋማትና የድንገተኛ አደጋ መከላከያ ክፍሎች በሙቀት ስትሮክ በሞቱ ሰዎች የተጨናነቁ ሲሆን የተለያዩ ሀገራት መንግስታትም ዜጎቻቸው በተቻለ መጠን በቀጥታ ከፀሐይ ብርሃን እንዲርቁ፣ ፈሳሽ እንዲወስዱና ራሳቸውን እንዲጠብቁ የሚያስጠነቅቁ ተደጋጋሚ የአደጋ ጊዜ መግለጫዎች እያወጡ ይገኛሉ። የአውሮፓውን የሙቀት ማዕበል ተከትሎ በአጠቃላይ በአህጉሪቱ ህይወታቸው ያጡ ሰዎች ትክክለኛና ይፋዊ አጠቃላይ ቁጥር በተመለከተ የበጋው ሙቀት አሁንም ድረስ በመቀጠል ላይ ያለ መሆኑንና የተለያዩ ሀገራት የጤና ጥበቃ ኤጀንሲዎች መረጃዎች ደረጃ በደረጃ እያጠናከሩ በመሆናቸው የመጨረሻው አሃዝ ሙሉ በሙሉ ተደምሮ ይፋ አልተደረገም። ይሁን እንጂ ካለፉት ዓመታት አስከፊ ተሞክሮችና አሁን ላይ በአህጉሪቱ ከሚገኙ ሆስፒታሎች እየወጡ ካሉ የመጀመሪያ ደረጃ ይፋዊ ያልሆኑ ሪፖርቶች መረዳት እንደሚቻለው በከፍተኛ ሙቀት መጨመር ምክንያት ቀጥተኛና ቀጥተኛ ባልሆኑ መንገድ በመቶዎች የሚቆጠሩ ዜጎች ህይወታቸውን እንዳጡ እየተነገረ ይገኛል። ይህ እየቀጠለ ያለው አስከፊ ክስተት በአውሮፓ አየር ንብረት ለውጥን ለመቋቋም የምታደርገውን ዝግጅትና የከተማ መሰረተ ልማቶቿን የመቋቋም አቅም ይበልጥ እንድትፈትሽ እያስገደደ ያለ ትልቅ የዘመናችን አደጋ ሆኖ ተገኝቷል።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ሰኔ 22 ቀን 2018 ዓ.ም ባወጣው መግለጫ ገዢው ስርዓት ህዝቡን እርስ በርስ ለማጋጨት የመጨረሻ ያለውን የሃይማኖት ካርድ እየተጠቀመ ነው ሲል ከባድ ክስ አቀረበ። ፓርቲው በቅርቡ በዳንግላና በባቲ ከተሞች የተፈጸሙትን የሃይማኖት አባቶች አሳዛኝ ግድያ በጽኑ በማውገዝ ምዕመናን ራሳቸውንና ሃይማኖታቸውን ከጥቃት እንዲጠብቁ ጥሪም አቅርቧል። በኢትዮጵያ ሕዝባዊ አብዮታዊ ፓርቲ መግለጫ መሰረት አገዛዙ ስልጣን ከያዘበት ጊዜ አንስቶ ለዘመናት በወንድማማችነትና በመከባበር አብሮ በኖረው የኢትዮጵያ ሕዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ ሲሰራ ቆይቷል። ይህ እኩይ ሴራ ባሰበው ልክ ሕዝቡን ባለማጋጨቱ አሁን ላይ የሃይማኖት አባቶችን ኢላማ ያደረገ ጥቃቶችን እያባባሰ መምጣቱን ፓርቲው አስታወቀ። ለዚህም በቅርቡ በዳንግላ ከተማ የሁጥባ መስጂድ ኢማም የሆኑት ሼህ ሱፊያ መሐመድ ወደ ቤታቸው በመመለስ ላይ ሳሉ በጥይት ተመተው መገደላቸውን እንዲሁም ሰኔ 17 ቀን 2018 ዓ.ም እንዲሁም በባቲ ከተማ የጎሃ ጸባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑ ቄስ ፍሬው ሀብታሙ መኖሪያ ቤታቸው ውስጥ በተከፈተባቸው ተኩስ ሕይወታቸው ማለፉን በአብነትም ጠቅሰዋል። ከእነዚህ የቅርብ ጊዜ ክስተቶች በተጨማሪም ቀደም ሲል በወለጋና በአርሲ ኦርቶዶክስ ተዋሕዶ ምዕመናንና አገልጋዮች ላይ የደረሰውን ግድያና መፈናቀል ፓርቲው በመግለጫው አስታውሷል። በተመሳሳይ በጦርነት ስም በመላ ኢትዮጵያ በሚገኙ አብያተ ክርስቲያንና መስጂዶች ላይ የደረሰው ውድመት እንዲሁም ፍትህ በጠየቁ ንጹሐን ላይ የተፈጸመውን እስራት አገዛዙ የሃይማኖት ካርዱን ተግባራዊ እያደረገ ለመሆን በቂ ማሳያ ናቸው ሲልም ከሰሰም። በእምነት አባቶችና በምዕመናን ላይ የሚደርሰውን ጥቃት ለማስቆምና ፍትህ ለማስፈን የሚሰራ መዋቅር ባለመኖሩ ህዝቡ ተደራጅቶ ራሱንና እምነቱን ሊጠብቅ እንደሚገባም የኢትዮጵያ ህዝቦች አብዮታዊ ፓርቲ ማሳሰበም። በተለይም የተደራጁ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮች ከተደገሰላቸው የጥፋት ሴራ እርስ በርስ በመጠበቅ ታሪካዊ የወንድማማችነትና የመከባበር እሴታቸውን አጠናክረው እንዲቀጥሉ ፓርቲው አደራ ብሏል። መግለጫውን ሲያጠናቀቀም ፓርቲው ለተገደሉት የሃይማኖት አባቶች ለሼህ ሱፊያ መሐመድና ለቀሲስ ፍሬው ሀብታሙ ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። የኢፌድሪ መከላከያ ሰራዊት ሰኔ 22 ቀን 2018 ዓ.ም የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ የእዙ ሰራዊት በጸረ ሽምቅ ስምሪት ያስመዘገባቸውን ድሎች የተላላኪዎችን አንገት ያስደፉና ሰላም ወዳዱን ህዝብ ያስደሰተ መሆኑን አረጋገጡም። የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ አርብ ገበያ ወይንም ብር አዳማ ለሚገኙ የሰራዊቱ ክፍሎችን መመሪያ ሰጥተዋል። የእዙ ሰራዊት የተዘጋጀውን እቅድ ለመተግበር ባደረገው የጸረ ሽምቅ ስልት ጽንፈኛውን በማጥናት በስውር በመንቀሳቀስ በመክበብና በመደምሰስ ውጤታማ መሆኑን አረጋገጡም። ይህ ጽንፈኛው ቡድን የህዝብ ጠላት ዘራፊ ብቻ ሳይሆን ሀገርን ለውጭ ጠላት አሳልፎ ለመስጠት የተቀረጸ ባንዳ ነው ሲሉም ገለጹም። የምንዋጋው ጠላት ሀገራችን ኢትዮጵያን ለማፍረስ የተደራጀ የባዕዳን ተላላኪ መሆኑን ተገንዝበን የአያቶቻችንን አደራ ጠብቀን ለቀጣዩ ትውልድ የተከበረች ኢትዮጵያን ለማስተላለፍ የጀመርነውን ጸረ ሽምቅ ኦፕሬሽን አጠናክረን መቀጠል አለብን ሲሉ አስተያየታቸውን ሰጥተዋል። እኛ የኢትዮጵያ መከላከያ ሰራዊት አባላት የሀገራችንን ሉዓላዊነት ለመሸራረፍ የሚጥሩ ኃይሎችን ሴራና ህልም እያከሸፍን የህዝባችንን ሰላም የሚያረጋግጡ ስምሪቶቻችንን በጀግንነት መወጣት ይገባናል ሲሉም ተናገሩ። በመድረኩ ላይ የኮርና የክፍለ ጦር አመራሮች ተገኝተዋል። በፌዴራል መንግስቱና በጽንፈኛ ህወሓት መካከል የተፈጠረውን ግጭት ከ2013 ዓ.ም ጀምሮ በርካታ ሀገራችን ወጣቶች ህይወታቸውን የቀጠፈ አካላቸውን ያጎደለ እንዲሁም አንድ የውጭ ታማኝ ጥናት እንደሚያመላክተው የትግራይ ወጣቶች በዚህ አውዳሚ ጦርነት ገዳይ ውጊያ የትግራይ ወጣቶች ከ650 ሺህ በላይ ወጣቶች የረገፉበት እንደሆነ ጥናቱ ፍንትው አድርጎ ያሳያል። ይህ ቁጥር የትግራይ ተወላጆችን ብቻ ነው።
650 ሺህ ሲል ጥናቱ ሪፖርት ያወጣው። የመላው የኢትዮጵያ ብሔር ብሔረሰቦች በአንድ ላይ ከገዢው ብልጽግና ፓርቲ ጋር ተሰልፈው ወደ ትግራይ ክልል ሄደው የረገፉትን ቤት ይቁጠራቸው። የትግራይ እናቶች እስከ ዛሬ ድረስ በእንባ የልጆቻቸው ሞት ይዘክራሉ። ህዝቤ ናቸው፣ ነጻነታቸው፣ ምቾታቸውን አውቅላቸዋለሁ የሚለው የደም መገበሪያው የዲያብሎስ አገልጋይ የሆነው የህወሓት ጨፍጫፊ ቡድን ዛሬ አንሰራርቶ በአባቱ ሻዕቢያ ድጋፍና ጉትጎታ ተነስቶ እንባቸው ያልደረቀውን በረሃብ አንጀታቸው የታሰረው ማንም እንደ ዜጋም ሆነ እንደ ፍጡር የማይመለከታቸው እነዛ በብጭቅጫቂ ጨርቅ የኮሰሰ ገላቸውን ሸፍነው በድህነት የሚማቅቁትን የትግራይ እናቶች ዛሬም ህወሓት አፈርልሶ ተነስቶ የተቀሩ እምቦቃቅላዎች ጨቅላ ህጻናትን እያደኑ ኑ ለውትድርና ትሰለጥናላችሁ በማለት ዛሬም ከትግራይ የወንድ ጾታ የማጥፋትና የማጽዳት ዘመቻ እንደታወጀ አዋጅ የሚያሳዝን ድርጊት እየተደረገ ባለበት በዚህ ወቅት ጀግናው የመከላከያ ሰራዊታችን በተረጋጋና በተጠና መልኩ ምንም አይነት የንጹሃንን ነፍስ በጠበቀ መልኩ የህወሓት ከፍተኛ አመራሮችና የጦር ጄኔራሎችን እንዲሁም የሎጂስቲክና የጦር መጋዘኖችን በመለየት በድሮን ወደ አመድነት እየቀየረው ይገኛል።